ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማትማቲክስ የምዕራፍ 3 አምስተኛ ቪዲዮአችን ነው። በአራተኛ ቪዲዮአችን ላይ እንግዲህ ኳድራቲክ ኢኩዌዥንን እንዴት ሶልቭ ማድረግ እንደምንችል በተለያዩ ሜተዶች አይተናል። በፋክተራይዜሽን ሜተድ፣ በሰብስቲቱሽን በኮምፕሌቲንግ ዘ ስኩዌር ሜተድ እና በኳድራቲክ ፎርሙላ እንዴት ሶልቭ ማድረግ እንደምንችል አይተናል ማለት ነው። ማንኛውንም ኳድራቲክ ኢኩዌዥን ax ስኩዌር ፕላስ bx ፕላስ c which is equals to 0 የሆነ ማንኛውንም ኳድራቲክ ኢኩዌዥን እዚህ ጋር a b c ሶስቱም ሪል ነምበር ናቸው። እንደገና a value should be differ from 0 ኦኬ። እንደዚህ አይነት ማንኛውም ኳድራቲክ ኢኩዌዥን እንግዲህ በፋክተራይዜሽን ሜተድ ሁለተኛው በኮምፕሌቲንግ ዘ ስኩዌር ሜተድ ሶስተኛው ደግሞ በኳድራቲክ ፎርሙላ ተጠቅመን ሶልቭ ማድረግ እንደምንችል አይተናል። እና ማንኛውም ኳድራቲክ ኢኩዌዥን እንግዲህ በሶስቱ ሜተድ ስንሰራው እንግዲህ ሶስት ፖሲብል ኮንዲሽኖች ይኖሩናል ማለት ነው። ስለዚህ ከሶስቱ ተጠቅመን በምንሰራበት ሰዓት አንዱ ሜተድ ተጠቅመን በምንሰራበት ሰዓት እንግዲህ ኳድራቲክ ኢኩዌዥን ሶሉሽን ኦፍ ኳድራቲክ ኢኩዌዥን ሶስት ቢሆኖች አሉት። ኦኬ ኳድራቲክ ኢኩዌዥን ሶስት ሁኔታዎች ሊገጥሙን ይችላሉ። አንደኛው ኳድራቲክ ኢኩዌዥኑ ቱ ሶሉሽንስ ሊኖረው ይችላል። ኦኬ ሁለት ሶሉሽን ሊኖረው ይችላል። አንደኛው ሶሉሽን ምን ይሆናል ማለት ነው? ለምሳሌ በኳድራቲክ ፎርሙላ ብንወስደው ማይነስ ቢ ፕላስ አንደር ስኩዌር ሩት ቢ ስኩዌር ማይነስ 4ac ኦቨር 2a ይመጣልናል ማለት ነው። ኳድራቲክ ፎርሙላን ብንወስድ ነው። ለምሳሌ ይሄኛውን ሶሉሽን 1 ብለው ሶሉሽን 2 ደግሞ ምን ይመጣል? እቺኛውን ፕላስ ያደረኳትን ምን ማድረግ ነው? ማይነስ 4ac ኦቨር 2a ይመጣልናል ማለት ነው። ስለዚህ አንድ ኳድራቲክ ኢኩዌዥን ምን ሊኖረው ይችላል? ማክሲመም ሁለት ሶሉሽን ሊኖረው ይችላል። ጉድ። ሁለተኛው ኬዝ ደግሞ ዋን ሶሉሽን ሊኖረው ይችላል። ማንኛውም ኳድራቲክ ኢኩዌዥን ሲሰሩ እንግዲህ ዋን ሶሉሽን ይኖራል። ለምሳሌ በኳድራቲክ ፎርሙላ እንስራው ካለን ያ ሶሉሽን ማይነስ ቢ ኦቨር 2a ይመጣል ማለት ነው። ስለዚህ አንድ ሶሉሽን ብቻ ይኖረዋል። ሶስተኛው ኬዝ ወይም ሶስተኛው ቢሆን ደግሞ ምንድነው ሊሆን የሚችለው? ኖ ሪል ሶሉሽን። ኦኬ ኖ ሪል ሶሉሽን የምንለው ለምንድን ነው? ቢካዝ ዊ አር ጀስት ዱይንግ አንደር ዘ ዶሜን ኦፍ ሪል ነምበርስ። ኦኬ ዶሜናችን ወይም ደግሞ የመስሪያ ክልላችን ሪል ነምበር እናድርገን ስለምናስብ በሪል ነምበር ላይ ሶሉሽን የለውም። በዚህ ዶሜን ስር በዚህ የመስሪያ ክልል ውስጥ ሆነን ስንሰራ የኳድራቲክ ኢኩዌዥን ሶሉሽን የለውም ብለን እንናገራለን ማለት ነው። ስለዚህ ማንኛውም ኳድራቲክ ኢኩዌዥን ስትሰሩ እንግዲህ ከሶስቱ ኬዝ አንዱን ነው የምታገኙት ማለት ነው። ወይ ሁለት ሶሉሽን ይኖረዋል፣ ወይ አንድ ሶሉሽን ይኖረዋል፣ ወይ ደግሞ ሶሉሽን አይኖረውም ማለት ነው። እነኚህ ሶስት ኮንዲሽኖች ሊገጥማችሁ ይችላሉ ማለት ነው። እንግዲህ ወደፊት 11ኛ ክፍል ምናምን በምትደርሱበት ሰዓት እንግዲህ ዶሜናችን ከሪል ነምበር ወደ ኮምፕሌክስ ነምበር ስለሚያድግ በዛን ሰዓት ይሄ ኖ ሶሉሽን ያለው ሁኔታ ይቀየርና ሶሉሽን የሚሆንበት እድል ይኖራል። ምክንያቱም ዶሜናችን አሁን ካለው ከሪል ነምበር ሰፋ ስለሚል ማለት ነው። ስለዚህ ይሄን ይመስላል። ይሄን ነው በባለፈው ያየ ነው። ዛሬ የምናየው እንግዲህ ምንድነው ዘ ሪሌሽንሺፕ ቢትዊን ሩትስ ኤንድ ኮኤፊሺየንትስ ኦፍ ኳድራቲክ ኢኩዌዥን። ሪሌሽንሺፕ ወይም ያላቸው ዝምድና ምንድን ነው? በማንና በማን መካከል ያለ ሪሌሽንሺፕ ነው ወይም ዝምድና ነው የምናየው? በሩቶችና ሩትስ ኤንድ ኮኤፊሺየንትስ። ኦኬ በኮኤፊሺየንቶች እና በሩቶች መካከል ያለው ዝምድና ምንድን ነው የሚለውን እንመለከታለን። እንግዲህ ቅድም እንዳየነው ax ስኩዌር ፕላስ bx ፕላስ c which is equals to 0 ኦኬ። ስለዚህ የኳድራቲክ ኢኩዌዥን ምን አለው? ሶሉሽን አለው ብለናል። ሶሉሽን ይኖረዋል። እንግዲህ ሶሉሽኑ ምን ሊሆን እንደሚችል ቅድም አይተናል። ሶስት ሁኔታዎች አሉ። ከሶስት ሁኔታዎች አንደኛው እንግዲህ ሊሆን ይችላል ወይ ሁለት ሶሉሽን ይኖረዋል ሶሉሽን ስንል፣ ወይ አንድ ሶሉሽን ይኖረዋል ወይ ደግሞ ኖ ሶሉሽን እንላለን ማለት ነው። እዚህ ጋር አሁን የምናየው ሪሌሽንሺፑ ምን ሲሆን ነው ማለት ነው? ሶሉሽኑ ቱ ሶሉሽን በሚኖረው ሰዓት ነው። ቱ ሶሉሽንስ በሚኖረው ሰዓት
ነው የምናየው ማለት ነው። ስለዚህ ይሄ ሶሉሽን የሚለው ቃል እዚህ ጋር ከማን ጋር አቻ ነው ማለት ነው? ሩትስ ምንለው ነው። ሩትስ ሲባል ከዚህ በኋላ ሶሉሽን ማለታችን እንደሆነ መገንዘብ አለባችሁ። ዘ ሩትስ ኦር ሶሉሽንስ አንድ አይነት ነገሮች ናቸው። በሩቶች እና ኮፊሸንት የምንላቸው ደግሞ እነኚህ ቅድም ያየናቸው ቁጥሮች ኤ ቢ ኤንድ ሲ ደግሞ እነኚህን ኮፊሸንትስ እንላቸዋለን። ኮፊሸንትስ እንላቸዋለን ማለት ነው። ለምሳሌ ኤ የኤክስ ስኩዌር ኮፊሸንት ነው፣ ቢ የኤክስ ኮፊሸንት ነው፣ ሲ ደግሞ ኮንስታንት ተርም ነው። ስለዚህ በእነኚህ በሩቶችና ወይም በሶሉሽኖችና በኮፊሸንቶች መካከል ያለው ዝምድና ምንድን ነው የሚለውን እንመለከታለን። ይህም በምናይበት ሰዓት ኳድራቲክ ኢኩዌዥኑ ሁለት ሶሉሽን ቢኖረው ብለን እንነሳለን። if the given quadratic equation if the equation has two roots ወይም ደግሞ two solutions እንደማለት ነው። ሁለት ሶሉሽን ቢኖረው ስለዚህ አንደኛው ሶሉሽን ወይም አንደኛው ሩት r1 ብንለው ወይም ሶሉሽን 1 ብንለው ቅድም ያሳያችሁ ኔጌቲቭ b ፕላስ አንደር ስኩዌር ሩት b ስኩዌር ማይነስ 4ac ኦቨር 2a እና ሁለተኛው ሶሉሽን ደግሞ r2 ወይም ሩት 2 ብንለው ኔጌቲቭ b አንድ የሚኖራል እዚህ ጋር ፕላስ የነበረችው ደግሞ ማይነስ ማድረግ ነው። ኦኬ b ስኩዌር ማይነስ 4ac ኦቨር 2a። ስለዚህ እነኚህ ሁለት ሩቶች ከኮፊሸንቶቹ ጋር ምን አይነት ዝምድና አላቸው የሚለውን ስናይ ሁለት ዝምድናዎችን እንመለከታለን። ኦኬ ሁለት ዝምድናዎችን እናያለን። አንደኛው r1 እና r2 በምናባዛበት ሰዓት ወይም ደግሞ ሶሉሽን 1 እና ሶሉሽን 2 በምናባዛበት ሰዓት ውጤቱ የሚሆነው ከማን ጋር እኩል ይሆናል? ከኔጌቲቭ b ኦቨር a ጋር እኩል ነው። አያችሁ? ስለዚህ r1 እና r2 ምንድናቸው? ሶሉሽን ናቸው። b እና a ደግሞ ምንድናቸው? ኮፊሸንቶች ናቸው። ስለዚህ በሁለቱ መካከል ያለው ዝምድና ይሄ ነው። አንደኛው ዝምድና ይሄ ነው። ሁለተኛው here it is ይሄኛውን ስንደምረው ነው። ኦኬ r1 ሲደመር r2 ነው። ይሄ r1 ሲደመር r2 ኔጌቲቭ b ኦቨር a ይመጣል። ሁለተኛው ዝምድናቸው ምንድነው? r1 ታይምስ r2 ደግሞ ምን ይመጣል? c ኦቨር a ይመጣል። እዚህ ጋር እንደምታዩት እንግዲህ r1 r2 ሶሉሽን 1 ሶሉሽን 2 ወይም ሩት 1 ሩት 2 ሶሉሽን 1 ሶሉሽን 2 ወይም ሩት 1 ሩት 2 ሲባዙ ሲ ኦቨር ኤ ጋር እኩል ነው። ሲ እና ኤ ደግሞ እንደቀደም ምን ብለናል? ሁለቱ ኮፊሸንት ናቸው ብለናል። ቢ እና ኤም እንደዛው ኮፊሸንቶች ናቸው። እነዚህ ደግሞ ሩቶቹ ደግሞ ሶሉሽኖች ናቸው። ስለዚህ ሪሌሽንሺፑ ወይም ዝምድናው የምናየው በማንና በመካከል ነው ማለት ነው። በሩቶች ወይም በሶሉሽኖች እና በኮፊሸንቶች መካከል ያለው ሁለተኛው ዝምድና ይሄ ነው። ስለዚህ ይህንን በደንብ አድርጋችሁ ከዚህ በኋላ ማወቅ ይጠበቅባችኋል ማለት ነው። ስለዚህ the sum of the two roots or solutions of any quadratic equation is always equal with negative b over a and the product of the roots is equal with c over a ጋር እኩል ነው ማለት ነው። እኩል ነው። good ይሄን ነገር እስኪ በኤግዛምፕል እናየው። ለምሳሌ እዚህ ጋር ምን የሚል ኤግዛምፕል አለ? ይሄን ኤግዛምፕል አብረን እንስራው። ኳድራቲክ ኢኩዌሽን አለኝ ax ስኩዌር ፕላስ 6x ፕላስ c which is equal to 0 እና ይሄ ኳድራቲክ ኢኩዌሽን ምን አለ ይላል? the sum of the roots that means r1 plus r2 ስንት ነው ይለናል? ኔጌቲቭ 6 ኦቨር 5 ነው። and the product is እንደገና ደግሞ ምን ይላል? r1 times r2 ደግሞ ምንድነው ይለናል? 1 over 5 ነው። then find the values of find a and what ሲን ፈልጉ ነው የተባለው። ኤን እና ሲን ፈልጉ። ሰም ኦፍ ዘ ሩትስ እና ሰም ፕሮዳክት ኦፍ ዘ ሩትስ ቢሰጠን እንዴት አድርገን የነኚህ ሁለት ኮፊሸንቶች ቫልዩ እንፈልጋለን የሚለውን እንግዲህ ለመፈለግ ምንድነው የምንጠቀመው ማለት ነው? የቅድሙን ሪሌሽንሺፕ እንጠቀማለን። ዘ ሪሌሽንሺፕ ቢትዊን ሩትስ ኦር ሶሉሽንስ ኦፍ ዘ ኳድራቲክ ኢኩዌሽን ኤንድ ኮፊሸንትስ ኦፍ ዘ ኳድራቲክ ኢኩዌሽን ተጠቅመን በቀላሉ የነኚህን ቫልዩ መፈለግ እንችላለን ማለት ነው። ጉድ የመጀመሪያው ለምሳሌ ምን ብለናል? የመጀመሪያው ሪሌሽን r1 ሲደመር r2 እንግዲህ ምንድነው ብለናል? በቅድሙ ኔጌቲቭ b ኦቨር a ነው ብለናል። ስለዚህ ይሄ ማን ነው? ኔጌቲቭ b ኦቨር a ነው። r1 ፕላስ r2 ደግሞ ተሰጥቶናል እዚህ ጋር እንደምታዩት። ኔጌቲቭ 6 ኦቨር 5
which is equals to ኔጌቲቭ የቢ ቫልዩ ደግሞ እዚህ ጋር ተሰጥቶናል። የቢ ቫልዩ 6 ነው። ኔጌቲቭ 6 ኦቨር ኤ ይመጣል ማለት ነው። ሁለቱን ክሮስ ክሮስ ታደርጋላችሁ። ኔጌቲቭ 6 ታይምስ ኤ which is equals to 5 ታይምስ ኔጌቲቭ 6 ይሄ ከዚህ ጋር ይባዛል፣ ይሄ ከዚህ ጋር ይባዛል። ሶ ምን ይመጣል? ኔጌቲቭ 6 ኤ ይመጣል። 5 ሲባዛ በኔጌቲቭ 6 ኔጌቲቭ 30 ይመጣል። ሶ ኤ ብቻውን ለማስቀረት ኦቨር ኔጌቲቭ 6 ኦቨር ኔጌቲቭ 6 አደርገዋለሁ። ይሄ በዚህ ይጣፋል። የኤ ቫልዩ ስንት ይመጣል ማለት ነው? ኔጌቲቭ በኔጌቲቭ ይጣፋል። 30 ሲካፈል ለ6 5 ይመጣል ማለት ነው። ሶ የኤ ቫልዩ እንደዚህ አድርገን በቀላሉ ማወቅ እንችላለን። ምን ተጠቅመን? the relationship between roots, sum of roots and coefficients of the quadratic equation. ሶ በዚህ መልኩ ኤን ማግኘት እንችላለን። ሲን ለማግኘት ደግሞ ምን እናደርጋለን? ቅድም ከፎርሙላችን የፕሮዳክት ሪሌሽንሺፕን እንጠቀማለን። that means r1 ታይምስ r2 ምንድነው ብለናል? c ኦቨር a ነው ብለናል። r1 ታይምስ r2 ደግሞ ፕሮዳክት ተብሎ የተሰጠን ደግሞ ምንድነው? 1 ኦቨር 5 ነው። ቅድም ጊቭን ተሰጥቶናል 1 ኦቨር 5 c ኦቨር a c የኤ ቫልዩ ደግሞ ቅድም አግኝተናል። ስንት አግኝተናል? የኤ ቫልዩ 5 አግኝተናል ቅድም። ከዛ ክሪስ ክሮስ አድርጉት። ሶ 5 ታይምስ c which is equals to 1 times 5 ይመጣል። ክሪስ ክሮስ እናደርገው። ሶ 5 ታይምስ c 5c ይመጣል which is equals to 1 times 5 ይመጣል። ኦቨር 5 እናደርገዋለን። ይሄ በዚህ ጠፋና c ይቀራል። c ስንት ይመጣል ማለት ነው? 1 ይመጣል ማለት ነው። ሶ የቫልዩ 5 ይመጣል። የሲ ቫልዩ ደግሞ 1 ይመጣል። እንደዚህ አድርገን እንግዲህ በቀላሉ የኤን እና የሲን ቫልዩ ማወቅ እንችላለን ማለት ነው። ጉድ። ወደሚቀጥለው ኤግዛምፕል ስንሄድ if the difference between the roots of the equation x square minus 13x square minus 13x plus k which is equals to 0 እና ዲፍረንስ ኦፍ ዘ ሩትስ ተሰጥቶናል። the difference between roots ነው የተባለው። that means r1 minus r2 ማለት ነው is what is 7 ተሰጥቶናል። then find the value of k ነው የተባለው። find k። ስለዚህ የኬን ዋጋ ለማወቅ አሁን ማንን ነው የምጠቀመው? የኬን ዋጋ ለማወቅ የኤ ቫልዩ ተሰጥቶኛል። እዚህ ጋር የኤ ቫልዩ እዚህ ጋር 1 ነው። የቢ ቫልዩ ደግሞ ኔጌቲቭ 13 ነው። የሲ ቫልዩ ደግሞ ኬ ነው። ኦኬ ሶ ዲፈረንስ ተሰጥቶኛል። እዚህ ጋር ዲፈረንስ ተሰጥቶኛል። የተጠየኩት ደግሞ ፋይንድ ዘ ቫልዩ ኦፍ ኬ ዘ ዲፈረንስ ቢትዊን ዘ ሩትስ ደግሞ 7 ተሰጥቶኛል ማለት ነው። ሶ ሌሎች ሪሌሽንሺፖችን ደግሞ ቅድም ባየነው መሰረት የሰም እና የፕሮዳክት ሪሌሽንሺፕ እናውቃለን ማለት ነው። ስለዚህ የኬን ቫልዩ ለማወቅ መጀመሪያ ማን ማወቅ አለብኝ? ዘ ፕሮዳክት ኦፍ r1 ታይምስ r2 ምንድነው ብለናል? ፎርሙላችን c ኦቨር a ነው ተብለናል። ይሄ እንዳትረሱ። ስለዚህ እዚህ ጋር አሁን c ማናውን ነው? c ማለት k ነው። ኬን የተጠየቅነው ነው። ኤን እዚህ ጋር አልተሰጠንም። ሶ የኤ ቫልዩ ጊቭን ነው ኦልሬዲ እዚህ ጋር ተሰጥቶናል። የኤ ቫልዩ 1 ነው። ሶ የመጀመሪያው ፕሮዳክት ይሄ ነው። ኦኬ ሶ ፕሮዳክታችን ላይ ሰማችን ላይ r1 ፕላስ r2 ደግሞ ምንድነው ብለናል? which is equals to ኔጌቲቭ b ኦቨር a ነው ብለናል። ኦኬ ሶ r1 ፕላስ r2 which is equals to ኔጌቲቭ b ኦቨር a ነው። ሶ እዚህ ጋር አሁን የk ቫልዩ ተሰጥቶናል። ምን ፈልገው ነው? that's called c ነው የk ቫልዩ። የa ቫልዩም እንደዛው። ነገር ግን እዚህ ጋር r1 እና r2ን አላወኩም። r1ንም አላውቅም r2ንም አላውቅም። ኦኬ ስለዚህ በቀላሉ የኬን ቫልዩ ማወቅ አልችልም ማለት ነው። ሁለት አናውን ይኖረኛል እዚህ ጋር ወይም ደግሞ ሁለት የሚፈለጉ ነገሮች ይኖሩኛል፣ ያልተሰጡ ነገሮች አሉኝ r1 እና r2። ሶ የመጀመሪያው ስራዬ ምንድነው ማለት ነው? r1 እና r2 ማግኘት። ስለዚህ r1 ፕላስ r2 ደግሞ ምን እንደሆነ አውቃለሁ። ኔጌቲቭ b ኦቨር a ነው። ሶ r1 ፕላስ r2 which is equals to የb ቫልዩ ማን ነው? እዚህ ጋር ኔጌቲቭ b ነው። የb ቫልዩ በራሱ ደግሞ ኔጌቲቭ 13 ነው ኦቨር የኤ ቫልዩ 1 ነው። ስለዚህ r1 ፕላስ r2 ምንድነው? ኔጌቲቭ በኔጌቲቭ ይጣፋና 13 ይመጣል። ይሄ 13 ኦቨር 1 ይመጣል 13። ይሄን ያዙ።
የመጀመሪያው አር1 እና አር2 ማግኘት ነው የኬን ቫልዩ ለማወቅ ወይም ደግሞ የሲን ቫልዩ ለማወቅ። ኬ የሲ ቫልዩ ነው። አር1 ፕላስ አር2 ይሄን ያዙ 13 አግኝተናል። ጉድ። ወደሚቀጥለው ገጽ እንሄዳለን። ይሄን ያዙና ወደሚቀጥለው ገጽ እንሄዳለን። ሌላ ምን ሚል ጊቭን ተሰጥቶኛል? አር1 ማይነስ አር2 ደግሞ ስንት ተሰጥቶኛል? ጊቭናችን ነው ይሄ። ዘ ዲፈረንስ ቢትዊን ዘ ሩትስ 7 ተሰጥቶኛል። ከእንደገና አር1 ፕላስ አር2 ደግሞ ስንት ተሰጠኝ ማለት ነው? 13። አሁን እዚህ ጋር ሁለት ቫሪያብል ስላለ ሁለት ኢኩዌሽን ያስፈልገኛል የግድ የሁለቱን ቫሪያብሎች ለማወቅ አር1 እና አር2ን ለማወቅ ሁለት ቫሪያብል አለ፣ ሁለት አናውን አለ ማለት ነው። ሲስተም ኦፍ ሊኒየር ኢኩዌሽን ላይ እንደሰራ ነው ማለት ነው። ሲስተም ኦፍ ሊኒየር ኢኩዌሽን ወይ ደግሞ ሊኒየር ኢኩዌሽን ኢንቱ ቫሪያብልስን እንደሰራ ነው። ኦኬ። ስለዚህ እዚህ ጋር ኤክስ 1 ፕላስ ኤኤክስ1 ቢ1 ዋይ1 እኩል ይሆናል ሲ1 ኤ2 ኤክስ2 ፕላስ ቢ2 ዋይ2 ስኳልሱ ሲ2 ብለን ባለፈው ሲስተም ኦፍ ሊኒየር ኢኩዌሽን እንደሰራ ነው ማለት ነው። ይሄን አስታውሳችሁ በዚህ መሰረት ሁለቱን እንሰራለን። ስለዚህ ሲስተም ኦፍ ሊኒየር ኢኩዌሽን ደግሞ የምንሰራው በምንድን ነው ብለናል? ሶስት ሜቶዶች ተጠቅመን እንሰራለን። ሰብስቲቱሽን ሜተድ፣ ኢሊሚኔሽን ሜተድ እና ግራፊካል ሜተድ ተጠቅመን እንሰራለን ብለናል። ስለዚህ አሁን ቀላሉ መንገድ ምንድን ነው ብያችኋለሁ። እዛ ላይ ከሶስቱ ዘ ቤስት ሜተድ የሚባለው ኢሊሚኔሽን ሜተድ ነው ብያለሁ። ስለዚህ አሁን ኢሊሚኔትድ ቫሪያብላችን ወይም ሴሌክትድ ቫሪያብላችን አርቱ እናደርግና እንደምረዋለን። ኦልሬዲ አርቱ ካደረግን እኩል ናቸው። እንደገና ደግሞ አንደኛው ፖዚቲቭ ነው አንደኛው ኔጌቲቭ ነው። በቀላሉ ስደምራቸው ይጣፋሉ ማለት ነው። ስለዚህ በመደመርበት ሰዓት የዜሮ ይመጣል። ማን ይቀራል? እዚህ ጋር አር1 ፕላስ አር2 ቱ አር1 ይመጣል። አሚን አር1 ፕላስ አር1 ቱ አር1 ይመጣል። which is equal to 7 ፕላስ 13 ደግሞ 20 ይመጣል። ኦቨር 2 አድርግና ሪትስ ይጣፋል። አር1 ስንት ይመጣል? 10 ሲካፈል አሚን 20 ሲካፈል ለ2 10 ይመጣል ማለት ነው። ይሄን አገኘው። አርቱን ለማግኘት ከፈለኩ እዚህኛው ኢኩዌሽን ላይ ተክቼ ደግሞ አርቱን ማግኘት ይችላል። ለምሳሌ መጀመሪያው ላይ ብተካው አር1 ማይነስ አር2 which is equal to 7 ነው። አር1 ደግሞ ስታገኝቻለሁ 10 ነው። 10 ሲቀነስ አር2 which is equal to 7 ኔጌቲቭ አር2 እኩል ይሆናል 7 10 ወደዛ ሲሄድ ማይነስ 10 ትሆናለች። ኔጌቲቭ አር2 which is equal to 7 ሲቀነስ 10 ኔጌቲቭ 3 ትመጣለች። እቺ ኔጌቲቭ በዚህ ትጣፋለች። አር2 እኩል ይሆናል 3 ኦኬ 3 አወኩኝ ማለት ነው። አሁን አር1 እና አር2ን አውቄያለሁ ማለት ነው። አር1 እና አር2ን አውቄያለሁ። ከዛ ወደ የት ሄዳለሁ ማለት ነው። አሁን አር1 እና አር2ን ካወቅን ሲን ለማግኘት የትኛውን ነው የምጠቀመው? ሰም ወይስ ሰም ኦፍ ሩትስ ኦር ፕሮዳክት ኦፍ ሩትስ? ይሄን ያዙና እንቀጥል። አር1 ስንት ነው? 10 አር2 ደግሞ ስንት ነው? 3 the relationship between roots and coefficients of the quadratic equation ደግሞ ስናይ ምን ብለናል? አር1 ፕላስ አር2 which is equal to ኔጌቲቭ ቢ ኦቨር ኤ ነው ብለናል። አር1 ታይምስ አር2 ደግሞ ሲ ኦቨር ኤ ነው። ኳድራቲክ ኢኩዌሽናችን ደግሞ እንዳትረሱ ኤክስ ስኩዌር ማይነስ 13x ፕላስ ኬ which is equal to 0 ነው። እዚህ ጋር እንግዲህ የኬ ቫልዩ የሲ ቫልዩ ነው ብያችኋለሁ። ሲን የሚመለከተው የትኛው ነው? ፕሮዳክት ነው ወይስ ሰብ ነው? ይሄኛው ኢኩዌሽን ነው ማለት ነው። ኦኬ ስለዚህ የኬ ቫልዩ ለማወቅ አር1 ታይምስ አር2 which is equal to ሲ ማለት ዲስ ኬዝ ማን ነው? ኬ ነው። ኦቨር የኤ ቫልዩ ደግሞ ማን ነው? እዚህ ጋር የኤ ቫልዩ 1 ነው። የቢ ቫልዩ ኔጌቲቭ 3 ነው 13 ነው። የሲ ቫልዩ ደግሞ ኬ ነው። ስለዚህ በሲ ቫልዩ ማን እንተካለሁ? ኬ እንተካለሁ። ኦቨር የኤ ቫልዩ ደግሞ 1 ነው። 1 እንተካለሁ። ስለዚህ አር1 ታይምስ አር2 which is equal to ኬ። አር1 እና አር2ን ደግሞ ቅድም አግኝቻለሁ። አር1 ስንት ነው? 10 ነው። ሲባዛ አር2 ደግሞ ስንት ነው ያገኘነው? 3 ነው። which is equal to ኬ ይመጣል። 10 ሲባዛ በ3 30 እኩል ይሆናል ኬ። የኬን ቫልዩ በዚህ መልኩ ማግኘት እንችላለን ማለት ነው። የኬን ቫልዩ በዚህ መልኩ ማግኘት እንችላለን። እንደዚህ እያደረጋችሁ እንግዲህ the relationship between the two roots or solutions of any quadratic equation በእነኚህ በሁለቱ ሪሌሽኖች የተጠቀማችሁ እንግዲህ በተለያየ መልኩ ብትጠየቁ በቀላሉ መመለስ ትችላላችሁ ማለት ነው። ጉድ
የመጀመሪያው ኢኩዌዥን አይነት ይሄ ነው። እንግዲህ ኳድራቲክ ኢኩዌዥን አይተናል። አሁን በሶስተኛ ደረጃ የመጀመሪያው እንግዲህ ኢኩዌዥን ኢንቮልቪንግ አብሶሉት ቫሉ አየን። ከዛ ቀጥሎ ደግሞ ኳድራቲክ ኢኩዌዥን አየን። አሁን ደግሞ በሶስተኛ ደረጃ የምናየው ማንን ነው? ኢኩዌዥንስ ኢንቮልቪንግ ኤክስፖነንትስ ኤንድ ራዲካልስ። አሁን ደግሞ የምናየው በሶስተኛ ደረጃ የምናየው ኢኩዌዥንስ ኢንቮልቪንግ ኤክስፖነንትስ ኤንድ ራዲካልስ በውስጣቸው ራዲካሎችንና ኤክስፖነንቶችን የያዙ ኢኩዌዥኖች ማለት ነው። እንደዚህ አይነት ኢኩዌዥኖችን እንዴት ሶልቭ እናደርጋለን የሚለውን ለምሳሌ ለማየት የመጀመሪያው ኖቴሽን እንመልከት። ለምሳሌ ኤክስፖነንቶችን የያዙ ኢኩዌዥኖችን እንዲህ ኤክስፖነንቶችን ለምሳሌ ፎር ኤ የኤ ቫልዩ ግሬተር ዛን 0 ቢሆን ልብ አድርጉ። የኤ ቫልዩ ምን ቢሆን ግሬተር ዛን 0 ቢሆን ኤ ዘ ፓወር ኦፍ ኤክስ which is equal to ኤ ዘ ፓወር ኦፍ ዋይ ከሆነ if and only if definitely x which is equal to y ነው። በዚህ መልኩ መስራት እንችላለን። ይኸው ሁለት ኢኩዌዥኖች እዚህ ጋር አንድ ኢኩዌዥን አለ። ቤዛቸው አንድ አይነት ነው፣ ኤ ነው። ኤክስፖነንታቸው ግን የዚህ ኤክስ ነው፣ የዚህኛው ዋይ ነው። ስለዚህ ሁለቱ ኤክስፖነንቶች እኩል ከሆነ አሁን ይሄ ኢኩዌዥን ኢንቮልቪንግ ኤክስፖነንትስ ነው። ይሄ ኢኩዌዥን ኢንቮልቪንግ በውስጡ ምን የያዘ ማለት ነው? ኢንቮልቪንግ ኤክስፖነንትስ። በውስጡ ኤክስፖነንቶችን የያዘ ኢኩዌዥን የምንለው እንደዚህ አይነት ኢኩዌዥን ነው። ስለዚህ እንደዚህ ከሆነ ቤዙ አንድ አይነት ከሆነና ኤክስፖነንቶቹ ተመሳሰሉም የተለያዩ መሆኑ እኩል ናቸው። ቤዙ አንድ አይነት ሆኖ ሁለቱ ደግሞ ኤክስፖነንቶች እኩል ናቸው ከተባለን ደፍነትሊ ኤክስፖነንቶቹም እኩል ናቸው፣ ልክ እንደ ቤዞቹ ማለት ነው። እንደዚህ አድርገን መስራት እንችላለን። የመጀመሪያው ኖቴሽን ይሄ ነው። እስኪ ይሄን ኖቴሽን በምሳሌ እናየው። ሶልቭ አድርጉ ነው የተባለው። ይሄኛው ለምሳሌ የመጀመሪያው ኤ ምንድነው የሚለው to the power of x which is equal to 8 ይላል። ቢ ደግሞ ምን ይላል 3 the power of x which is equal to 1/27። ኦኬ እነኚህ እንግዲህ ሁለቱም እንደምታዩቸው ምን አይነት ኢኩዌዥኖች ናቸው? በኩያል ምልክት የተያዙ እስከሆኑ ድረስ ኢኩዌዥኖች ናቸው። ከእንደገና ይሄ ኢኩዌዥን በውስጡ ምን ይዟል? ኤክስፖነንቶቹን ይዟል። ስለዚህ በውስጡ ኤክስፖነንቶችን የያዘ ኢኩዌዥን ምን ይባላል? ኢኩዌዥን ኢንቮልቪንግ ኤክስፖነንትስ ይባላል። በውስጡ ደግሞ ራዲካሎችን ከያዘ ኢኩዌዥኑ ምን ይባላል? ኢኩዌዥን ኢንቮልቪንግ ራዲካልስ ቀጥሎ የምናየው ማለት ነው። ይሄ ግን አሁን ራዲካልስ ውስጥ ያለው ኤክስፖነንት ነው። ስለዚህ ኢኩዌዥን ኢንቮልቪንግ ኤክስፖነንትስ ነው። እንደዚህ አይነት ኢኩዌዥኖችን ለመስራት እንግዲህ ምንድነው የምናደርገው ማለት ነው? ቅድም ያሳያችሁ ኖቴሽን ነው የምትጠቀሙት ማለት ነው። a the power of x which is equal to a the power of y ከሆነ if and only if ወይ by implication x እና y እኩል ናቸው ብለን እንሰራለን። የመጀመሪያው ስራችን በዚህ ሰዓት ምንድነው የምታደርጉት? ቤዞቹን ማመሳሰል ነው። በተቻለ መጠን ቤዞቹን እኩል ወይም አንድ አይነት ማድረግ ነው ያለባችሁ። ለምሳሌ የዚህ ኤክስፖነንት ቤዙ 2 ነው፣ እዚህ ጋር 8 ነው። ይሄ ማለት 8 ማለት 8 the power of 1 እንደማለት ነው። ኦኬ ስለዚህ አሁን የዚህ ቤዙ 8 ነው፣ 2 ነው፣ የዚህኛው ደግሞ ቤዙ 8 ነው። ስለዚህ ምን ማድረግ ነው ያለብኝ ማለት ነው? ሁልጊዜ ምን ለማድረግ ነው መሞከር ያለባችሁ? ቤዙን ተመሳሳይ ማድረግ ነው ያለባችሁ። ስለዚህ ቱን ወደ 8 መውሰድ እችላለሁ። 2ን ወደ 8 ከመውሰድ 8ን ወደ 2 ማምጣት ይቀላል። ስለዚህ ይሄ to the power of x እኩል ይሆናል 8 ማለት ነው ማለት ነው to the power of 3 ማለት ነው። አያችሁ to the power of 3 2 ሲባዛ በ2 4 ሲባዛ በ2 8። ስለዚህ 8 ማለት 2 ሲባዛ 2 ሲባዛ 2 ወይም ደግሞ to the power of 3 ነው። ስለዚህ አሁን ቤዙን አንድ አይነት አደረኩ። ይሄው ልክ እንደ ኤ እንደዚህ አንድ አይነት አደረኩ። ቤዙ አንድ አይነት ከሆነ ኤክስፖነንቶቹ እኩል ናቸው። ይሄው ኤክስፖነንቶቹ እኩል ናቸው። ቤዙ አንድ አይነት ስለሆነ ኤክስፖነንቶቹ የዚህ ኤክስ ነው፣ የዚህ 3 ነው። ስለዚህ ኤክስ እኩል ይሆናል 3 ይሆናል ማለት ነው። ስለዚህ ኤክስን ዋጋ እንደዚህ አድርጌ መስራት እችላለሁ። ጉድ ወደዚህኛው እንሂድ። አንድ አይነት ነው። አሁን እንደነገርኳችሁ ነው ሐሳቡ አንድ አይነት ነው። ሁልጊዜ መጣር ያለባችሁ ምንድነው? ቤዙን ለማመሳሰል ነው። 3 the power of x which is equal to 27ን ወደ 3 ማምጣት ነው። እንግዲህ 1/27 ማለት ደግሞ 3 the power of 3 ነው። 27 ማለት 3 ሲባዛ 3 ሲባዛ 3 እንደማለት ነው። 3 the power of 3 ነው። 3 the power of x which is equal to 3 the power of 1 over የሚለውን ወደ ላይ ወስደው ምን ይሆናል?
ፖዚቲቭ ከነበረ ኤክስፖነንቱ ኔጌቲቭ ይሆናል። ኔጌቲቭ ከነበረ ደግሞ ፖዚቲቭ ይሆናል። እዚህ ጋር እንደምታዩት ኤክስፖነንቱ 3 ነው፣ ፖዚቲቭ 3 ነው። ስለዚህ ወደ ላይ ሲወጣ ኔጌቲቭ 3 ይመጣል። ካቱም እንደዚህ የሚል ኢኩዌሽን ታስታውሳላችሁ። 1 ኦቨር ኤ ዘ ፓወር ኦፍ ኤን ማለት ኤ ዘ ፓወር ኦፍ ኔጌቲቭ ኤን ነው የሚል ኤክስፖነንት ሎ እናስታውሳለን ማለት ነው። ሶ በዚህ ኤክስፖነንት ሎ መሰረት 1 ኦቨር 3 ዘ ፓወር ኦፍ 3 ማለት 3 ዘ ፓወር ኦፍ ኔጌቲቭ 3 1 ኦቨር የሚለውን ሳጠፋው ፖዚቲቭ የነበረው ወደ ኔጌቲቭ ይቀየራል፣ ኔጌቲቭ ከሆነ ደግሞ ወደ ፖዚቲቭ ይቀየራል ማለት ነው። ሶ በዚህ መልኩ እንሰራለን። አሁን ቤዙን አንድ አይነት አደረግን። ቤዙ አንድ አይነት ከሆነ ኤክስፖነንቶቹ እኩል ናቸው። ኤክስ እኩል ይሆናል ኔጌቲቭ 3 ይመጣል ማለት ነው። ሶ እንደዚህ አድርገን በቀላሉ መስራት እንችላለን። የኤክስን ቫልዩ መፈለግ እንችላለን ማለት ነው። እነኚህን እንግዲህ ኤክስፖነንት ሎዎች በቀላሉ ለማስታወስ ያክል ቤዚክ ኤክስፖነንት ሎስ የሚባሉት እንግዲህ በደንብ ማስታወስ ይኖርባቸዋል። ቤዚክ ኤክስፖነንት ሎስ ሰው እነኚህን ሎዎች እንግዲህ ባለፈው ነግሬያችኋለሁ። ሶ የመጀመሪያው a the power of m times a the power of n ማባዛት ነው። እዚህ ጋር ያለው ኦፕሬሽን ማባዛት ነው እና ቤዙ አንድ አይነት ከሆነ እና ኤክስፖነንቶቹ ተመሳሰሉም ተለያዩም ወደ እንኬራ ባዛ ቤዙ አንድ አይነት ከሆነ አንዱን ቤዝ ወስዳችሁ ኤክስፖነንቶቹን መደመር ትችላላችሁ ነው። አንደኛው ነው ይሄ ነው። ሁለተኛው ነው a the power of m ደብል ኤክስፖነንት ሁለት ኤክስፖነንት በሚኖርበት ላንድ ቤዝ ሁለት ኤክስፖነንቶች እነዚህ በሚኖሩበት ሰዓት ደግሞ ኤክስፖነንቶቹ ምን እናደርጋለን? እናባዛቸዋለን። ኦኬ እዚህ ጋር አሁን ለማባዛት ምን አድርጋለሁ? ደምር ያለው ይሄ ኦፕሬሽን ደግሞ ማካፈል በሚሆንበት ሰዓት ደግሞ ምን አደርጋለሁ? አንዱን ቤዝ ወስድና ቤዙ ኤ ነው ኤክስፖነንቶቹ ናቸው የሚላዩ በዛን ሰዓት ኤክስፖነንቶቹን መቀነስ። ማካፈል ከሆነ ቀንሳለሁ፣ ማባዛት ከሆነ እዚህ ጋር እንደምታዩት እደምራለሁ ማለት ነው። ኦኬ አራተኛው ኤክስፖነንት ሎ አሁንም ለማባዛት እዚህ ጋር የተለያየ ከሆነ አንዱን ወስጄ እደምራለሁ፣ አንዱን ቤዝ ወስጄ እደምራለሁ። የተለያየ ኤክስፖነንት አላቸው። ተመሳሳይ ቤዞች ካሉኝ አንዱን ቤዝ ወስድና ኤክስፖነንቶችን እደምራለሁ። አሁን ደግሞ በተቃራኒው ሁለት የተለያዩ ቤዞች ኤ እና ቢ የሚባሉ ቤዞች ግን አንድ አይነት ኤክስፖነንት በሚኖሩባቸው ሰዓት እኔ ደግሞ ምን ማድረግ እችላለሁ? መበተን እችላለሁ። ኦኬ ታይምስ ቢ ዘ ፓወር ኦፍ ኤ እና አድርጌ ማባዛት እችላለሁ። ኤክስፖነንትን ለእያንዳንዳቸው መበተን እችላለሁ ነው። አምስተኛው ይሄ ለማካፈል ሲሆን ነው። ኤ ኦቨር ቢ ዘ ሆል ዘ ፓወር ኦፍ ኤን ማለት ደግሞ ኤ ዘ ፓወር ኦፍ ኤን ኦቨር ቢ ዘ ፓወር ኦፍ ኤን ይሆናል። ይሄን ያዙ። ሌላኛው ስድስተኛው ህግ እንግዲህ ምንድነው የሚለን? 1 ኦቨር ኤ ዘ ፓወር ኦፍ ኤን ቅድም ያሳየኋችሁ ነው። ይሄ ማለት ከማን ጋር እኩል ይለናል? ኤ ዘ ፓወር ኦፍ ኔጌቲቭ ኤን ይሆናል ማለት ነው። ኔጌቲቭ ኤን 1 ኦቨር ኤ ዘ ፓወር ኦፍ ኤን ከሆነ ቅድም ምን ብለናል እኛ ስንሰራ 1 ኦቨር 3 ዘ ፓወር ኦፍ 3 ወስዶ ምንድን ነው ያደረኩት? 3 ዘ ፓወር ኦፍ ኔጌቲቭ 3 ነው ያደረኩት። ሶ ኤ ዘ ፓወር ኦፍ 1 ኦቨር የሚለውን ሳጠፋው ኤ ዘ ፓወር ኦፍ ይሄ ወደ ኔጌቲቭነት ይቀየራል ማለት ነው። እነኚህ ስድስቱ እንግዲህ ቤዚክ ኤክስፖነንት ሎች ናቸው። እንዳስፈላጊነቱ እንግዲህ ልንጠቀማቸው እንችላለን ማለት ነው። እዚህ ጋር እንግዲህ የተለያዩ አይነት ኢኩዌሽኖች አሉ። እስኪ እነኚህን ህጎች እያስታወስን እንግዲህ እንሰራለን ማለት ነው። ኢኩዌሽኖች አሉ እዚህ ጋር ሶልቭ ፎር ኤክስ ተብለናል። ኤ ዋት ሳይት 8 ዘ ፓወር ኦፍ ኤክስ which is equal to 16። ስለዚህ አሁን ምንድነው እዚህ ጋር የዚህ ቤዝ 8 ነው፣ የዚህ ቤዝ ደግሞ 16 ነው። ይሄ 16 ማለት 16 ፓወር ኦፍ 1 እንደማለት ነው። ስለዚህ እንደዚህ ሰዓት በሚሰጣችሁ ሰዓት እንደዚህ ኢኩዌሽኖች በሚያጋጥሟችሁ ሰዓት እንግዲህ ቅድም እንደነገርኳችሁ ነው። ቢ ላይ ደግሞ ምንድነው የሚለው to the power of x plus 4 which is equal to 32 ይላል። እዚህ ጋር ቤዙ እንደምታዩት 2 ነው። እዚህ ጋር ቤዛችሁ ደግሞ 32 the power of 1 ነው፣ 32 ነው። ሶ ምሰሩ ስራ ምንድነው? እንደዚህ አይነት ኢኩዌሽኖችን በቀላሉ ሶልቭ ለማድረግ ከፈለጋችሁ ምሰሩት ስራ ቤዙን አንድ አይነት ማድረግ ነው። አንዱን ወደ አንዱ አድርጋችሁ መቀየር ከተቻለ ትቀይራላችሁ፣ ካልሆነ ደግሞ ለሁለቱ የጋራ የሆነ ሌላ ቤዝ ትፈልጋላችሁ። ስለዚህ ለምሳሌ 8ን ቤዙን 2 አድርጌ መግለጽ እችላለሁ። 16ንም ቤዙን 2 አድርጌ መግለጽ እችላለሁ። ሶ 8 ማለት ምን ማለት ነው? 8 ማለት 3 to the power of 3 ማለት ነው።
ቱ ዘ ፓወር ኦፍ 3 እንደማለት ነው። ሶ ዘ ሆል ዘ ፓወር ኦፍ ማን አለች? ኤክስ አለች። which is equal to 16 ማለት ደግሞ ቱ ዘ ፓወር ኦፍ 4 ማለት ነው። ሶ ይሄኛውን ደግሞ በቅድሙ ኤክስፖነንት ሎ ምን ብያቸዋለሁ? እንደዚህ የሚል ኤክስፖነንት ሎ አሳይቻችኋለሁ። አንድ ቤዝ ሁለት ኤክስፖነንቶች ካሉት ሁለቱ ኤክስፖነንቶች ምን ይሆናሉ ብለናል? ይባዛሉ ብለናል። ስለዚህ ሁለት አሁን ስንት ኤክስፖነንት አለው? ሁለት። 3 አለ እዚህ ጋር፣ ውጭ ደግሞ ኤክስ አለች። ስለዚህ እሱን ወስድና 3 ሲባዛ ኤክስ ይሆናል 3x ይመጣል። which is equal to the power of 4 ከዛ ምን ብለናል? a the power of x ይሆናል a the power of y ነው ካልን በኤክስፖነንት ኢኩዌሽን ላይ ምን አድርጎ ብለናል? ቅድም a the power of x is equal to a the power of y እኩል ከሆኑ ዴፊኒትሊ x እና y እኩል ናቸው ብለናል። ሶ በዚህኛው ህግ መሰረት ቤዞቹ ይሄም ቱ ዘ ፓወር ኦፍ 3x ነው ቱ ዘ ፓወር ኦፍ 4 ቤዙ አንድ አይነት ከሆነ ዴፊኒትሊ ምን ብዬ መናገር እችላለሁ? ኤክስፖነንቶቹ እኩል ናቸው። ኤክስፖነንቶቹ 3x እና 4 እኩል ናቸው ብዬ መናገር እችላለሁ በዚህኛው ህግ መሰረት። ስለዚህ x ብቻውን ለማስቀረት ኦቨር 3 ያደርጋለሁ። ይሄ በዚህ ይጣፋል። የኤክስ ዋጋ ስንት ይመጣል ማለት ነው? 4 ኦቨር 3 ይመጣል ማለት ነው። ሶ ኤክስን ዋጋ እንደዚህ አድርገን በቀላሉ መፈለግ እንችላለን ማለት ነው። ጉድ ወደ ቢ እንሂድ። ቢም ላይ የምናደርገው አንድ አይነት ነው። ሶ የዚህ ቤዝ 2 ነው፣ የዚህኛው ቤዝ ደግሞ 32 ነው። ቤዙን አንድ አይነት ማድረግ እችላለሁ። 32ን ኢን ተርምስ ኦፍ 2 ኤክስፕረስ ማድረግ እችላለሁ፣ ወይም ደግሞ ወደ 2 መቀየር እችላለሁ ማለት ነው። ሶ ቱ ዘ ፓወር ኦፍ ኤክስ ፕላስ 4 32 ማለት ደግሞ ቱ ዘ ፓወር ኦፍ ስንት ነው? 5 ማለት ነው። ቱ ዘ ፓወር ኦፍ 5። ስለዚህ አሁን ሁለትን 5 ጊዜ እርስ በርሱ ብታባዙት የምታገኙት ማለት ነው 32 ነው። አሁን ቤዙ አንድ አይነት ነው። ቤዙ አንድ አይነት ከሆነ ኤክስፖነንቶቹ እኩል ናቸው ብዬ መናገር እችላለሁ። ሶ ኤክስ ፕላስ 4 ከማን ጋር እኩል ነው ማለት ነው? ከ5 ጋር እኩል ነው ብዬ መናገር እችላለሁ። ዘን ሶልቭ ፎር ኤክስ ኮሌክት ላይክ ተርም ታደርጋላችሁ። 5 4ን ወደዛ ወስደው ማይነስ ይሆናል። ሶ ኤክስ which is equal to 1 ይመጣል ማለት ነው። ሶ እንደዚህ አድርጌ በቀላሉ የኤክሱን ዋጋ ካልኩሌት ማድረግ እችላለሁ። ኦኬ የኤክሱን ዋጋ ካልኩሌት ማድረግ እችላለሁ። ጉድ ሶ ኤ እና ቢን በዚህ መልኩ ሰርተናል። ወደ ሲ እንሂድ። ሲ ደግሞ ምንድነው የሚለን? 9 the power of x plus 4 which is equal to 27 ይለናል። ሶ አሁንም የመጀመሪያው ስራችን እንግዲህ ቤዙን ማመሳሰል ነው። ምን ብለናል? a the power of x which is equal to a the power of y if and only if x which is equal to y እቺን ህግ ነው አፕላይ የምናደርገው። ስለዚህ ይሄን ህግ አፕላይ ለማድረግ ደግሞ ቤዙን ማመሳሰል ይኖርብኛል ማለት ነው። እዚህ ጋር ቤዙ 9 ነው፣ እዚህ ጋር 27 ነው። ሶ ለሁለቱ የጋራ የሆነ 9 ነው ወደ 27 ወይም 27ን ወደ 9 ማምጣት አልችልም። ነገር ግን ለሁለቱ የጋራ የሆነ ቤዝ ማግኘት እችላለሁ። ማነው እሱ? 9ም 24ም 27ም ኤክስፕረስ የሚደረጉበት ኮመን ቤዝ አለ። that's called 3 ለሁለቱ ኮመን ነው። ሶ 9 ማለት ነው ማለት ነው 9 ማለት 3 the power of 2 ማለት ነው። 3 ሲባዛ በ3 አለ 9 ማለት ሶ 9ን 3 the power of 2 አድርጌ ኤክስፕረስ አደርጋለሁ። ሶ እዚህ ጋር ማን አለ? x plus 4 አለ which is equal to 27 ማለት ደግሞ 3 the power of 3 ነው። ከዛ ቅድም እዚህ ጋር እንግዲህ ውስጥ አንድ ኤክስፖነንት አላችሁ 2፣ ውጭ ደግሞ ሌላ ኤክስፖነንት x plus 4 የሚባል ኤክስፖነንት አላችሁ። a the power of n the whole m ከሆነ ምን አድርጉ ተብላችኋል? ሁለቱም ቤዞች አባዟቸው። ስለዚህ እዚህ ጋር ሁለቱን ኤክስፖነንቶች አባዟቸው ተብላችኋል። ሶ በዛ መሰረት 3 the power of 2 times what x plus 4 which is equal to 3 the power of 3 ይመጣል። ሶ እቺ 2 ሁለቱንም ቁጥሮች እዚህ ብራኬት ውስጥ ያሉትን ታባዛለች። ስለዚህ 2 ሲባዛ በx 3 the power of 2x ይመጣል። 2 ሲባዛ በx 2x 2 ሲባዛ በ4 ደግሞ 8 ይመጣል which is equal to 3 the power of 3። አሁን ቤዙ ምን አደረኩኝ? አንድ አይነት አደረኩ። ቤዙ አንድ አይነት ከሆነ ምን ብዬ መናገር እችላለሁ? ኤክስፖነንቶቹ እኩል ናቸው። ሁለቱ ኤክስፖነንቶች እኩል ናቸው። ይሄኛው ኤክስፖነንት እና ይሄ እኩል ናቸው ማለት ነው። ከዛ በኋላ ኮሌክት ላይክ ተርም ታደርጋላችሁ። 3 8 ወደዛ ሲሄድ -8 ትመጣለች። ሶ 2x 3 ሲቀነስ 8
ኔጌቲቭ 5 ይመጣል። ኤክስ ብቻውን ለማስቀረት ኦቨር 2 አደርጋለሁ። እንደዚህ የኤክስ ዋጋ ስንት ይመጣል ማለት ነው? ኔጌቲቭ 5 ኦቨር 2 ይመጣል። የኤክስ ዋጋ ኔጌቲቭ 5 ኦቨር 2 ይመጣል። በዚህ መልኩ ካልኩሌት ማድረግ ትችላላችሁ ማለት ነው። በጣም ቀላል ነው። ዋናው ቁም ነገር ምንድነው? እዚህ ጋር ማስታወስ ያለባችሁ ህጎቹን ማስታወስና በተገቢው ሁኔታ መተግበር ያስፈልጋል ማለት ነው። ሌላ አዲስ ነገር የለውም። ሌላኛው ኢኩዌዥን ኢንቮልቪንግ ኤክስፖነንትስ ላይ እንግዲህ ሌላኛው የኢኩዌዥን ፎርማት እዚህ ጋር የምታዩት ነው። ሌላ ኤግዛምፕል እኔ ይሄ አጠያየቅ እንግዲህ በተለያየ መልኩ ልትጠየቁ ትችላላችሁ። ኦኬ ሶልቭ ፎር ኤክስ then here it is, the question is x square plus 6x the power of 1 over 4 which is equals to 2. okay so የመጀመሪያው ስራችን እንደዚህ አይነት ጥያቄ በመሰጠት እንግዲህ ኤክስፖነንታችን እንደምታዩት 1 over 4 ነው፣ ፍራክሽን ነው። ስለዚህ የፍራክሽን ደግሞ ሪስፕሮካል ታውቃላችሁ። ሪስፕሮካል ወይም ግልብጦሽ የሚባለው ታውቃላችሁ ማለት ነው። ምሳሌ የኤ ሪስፕሮካል ማን ነው? የኤ ሪስፕሮካል 1 over a ነው። ይሄ ማለት በሌላ አነጋገር የ1 over a ደግሞ ማን ነው ማለት ነው? ኤ ነው ማለት ነው። ስለዚህ የ1 over 4 ሪስፕሮካል ማን ነው? 4 ነው። ስለዚህ ቦት ሳይድ በሄን ሪስፕሮካል ኤክስፖነንት ማጥፋት ስላለብኝ በሱ ሪስፕሮካል ቦት ሳይድ ኤክስፖነንት ወስዳለሁ ማለት ነው። ስለዚህ ኤክስ ስኩዌር ፕላስ 6 here it is x አለ እዚህ ጋር 6x the power of 1 over 4 አለ which is equal to 2 አለ ማለት ነው። የዚህን ሪስፕሮካል ስወስድ ቦት ሳይድ ምን አደርገዋለሁ? የ1 over 4 ሪስፕሮካል 4 ነው። ይሄን the power of 4 ይሄኛውንም the power of 4 አደርጋለሁ። the power of 4 ከዛ ይሄ 4 በዚህ ጣፋና ይሄኛው ይቀራል ማለት ነው። x ስኩዌር ፕላስ 6x ይቀራል which is equal to the power of 4 ይመጣል። to the power of 4 ማለት ስንት ነው? 2 times 2 4 4 times 2 8 8 times 2 16 ይመጣል። which is equal to ሪአሬንጅ ሳደርገው x ስኩዌር ፕላስ 6x 16 ወደዚህ ሳመጣው ማይነስ 16 ይመጣል which is equal to 0 ምን መጣልን ማለት ነው? ኳድራቲክ ኢኩዌሽን። ኳድራቲክ ኢኩዌሽን ከመጣልን ኳድራቲክ ኢኩዌሽን ደግሞ እንዴት ሶልቭ ማድረግ እንደምንችል ከዚህ በፊት ተመልክተናል። ለምሳሌ በፋክተራይዜሽን ሜተድ ብሰራው ሁለት ቁጥሮች ይፈልጋለሁ ኤክስ ኤንድ ዋይ፣ ወይም ደግሞ እዚህ ጋር ከዚህኛ ከኤክስ ጋር እንዳይታታባችሁ ሁለት ቁጥሮችን ወስድና ለምሳሌ ፒ ኤንድ ኪው ልበላቸው። ፒ ኤንድ ኪውን ብፈልግ ሁለት ቁጥሮች ሲደመሩ ምን የሚሰጡ? ሲደመሩ የቢ ቫልዩ 6 የሚሰጡ ሲባዙ ደግሞ የኤሲ ቫልዩ የኤ ቫልዩ 1 ነው፣ የሲ ቫልዩ ኔጌቲቭ 16 ነው። አንድ ሲባዛ በኔጌቲቭ 16 ኔጌቲቭ 16። ሁለት ቁጥሮች ትወስዳላችሁ ሲደመሩ 6 የሚሰጡ ሲባዙ ደግሞ ኔጌቲቭ 16 የሚሰጡ ብላችሁ ትፈልጉ ቁጥሮቹ ፒ ስንት ይመጣል? 8 ኪው ደግሞ ኔጌቲቭ 2 ይመጣል ማለት ነው። it is ፒ 8 ኪው ደግሞ ስንት ይመጣል? ኔጌቲቭ 2። ኔጌቲቭ 2 እና 8ን ስደምሯቸው ስንት ነው የሚሰጧቸው? ፖዚቲቭ 6 ይሰጣሉ። ስታባዟቸው ደግሞ ኔጌቲቭ 16 ይሰጣሉ ማለት ነው። ስለዚህ በቀላሉ ቁጥሮችን ለየን ማለት ነው። ጥያቄያችን ምንድነው? ኤክስ ስኩዌር ፕላስ 6x ማይነስ 16 which is equal to 0 ነው። እነኚህን ቁጥሮች ተጠቅሜ ማንን ኤክስፕረስ አደርጋለሁ ማለት ነው? እነኚህን ሁለት ቁጥሮች ተጠቅሜ ይሄን bxን ኤክስፕረስ አደርገዋለሁ። በዚህ መሰረት ሰራ ኤክስ ስኩዌር ማይነስ ምሳሌ 2x ማድረግ እችላለሁ። ከፈለኩ 8x ብዬ መጀመር እችላለሁ። ከፈለኩ ኔጌቲቭ 2x ብዬ መጀመር እችላለሁ። ወይም ደግሞ ፕላስ 8x ብዬ መጀመር እችላለሁ። ለውጥ የለውም። ኦኬ ለውጥ የለውም። ኔጌቲቭ 2x ፕላስ 8x ማይነስ 16 which is equal to 0። ከዛ ሁለቱም ግሩፕ አደርጋቸዋለሁ። እንደዚህ ግሩፕ አደርጋቸዋለሁ። ለሁለቱ የጋራ ስፈልገው ማን ነው? እዚህ ጋር ኤክስ አለ፣ እዚህ ጋር ኤክስ አለ። አንዱን ኤክስ የጋራ አወጣዋለሁ። እዚህ ጋር አንድ ኤክስ ይቀራል፣ እዚህ ጋር 2 ይቀራል፣ ኔጌቲቭ 2 ይቀራል። እዚህ ጋር ደግሞ ለሁለቱ ለ8 እና ለ16 የጋራ 8 ይሆናል። እዚህ ጋር ኤክስ ይቀራል፣ እዚህ ጋር ማይነስ 2 ይቀራል። ከዛ እዚህ ጋር ባለው ምልክት ሁለቱን ኮኤፊሺየንቶች አያይዛቸዋለሁ። ኤክስ ፕላስ 8 ይመጣል።
ከዛ ከነኚህ ከሁለቱ አንዱን ወስዳለሁ ኤክስ ማይነስ 2 ፋክተራይዝ አረኩት ማለት ነው። ከዛ በኋላ በምን እንሰራለን? ይሄ ባለፈው የምታስታውሱ ከሆነ ባይ ዜሮ ፕሮዳክት ሩል ተጠቅመን በዜሮ ፕሮዳክት ሩል ምንድነው? ሁለት ነገሮች ተባስተው ሁለት ቁጥሮች ወይም ሁለት ኤክስፕሬሽኖች ተባስተው ዜሮ ከሰጡ ወይ የመጀመሪያው ኤክስፕሬሽን ኤክስ ፕላስ 8 ዜሮ ነው፣ ኦር ሁለተኛው ኤክስፕሬሽን ኤክስ ማይነስ 2 ዜሮ ነው ማለት ነው። ወይ ሁለቱ ዜሮ ናቸው እንደማለት ነው። እዚህ ጋር ስንሰራ የኤክስ ዋጋ ስንት ይመጣል? ኔጌቲቭ 8 ይመጣል። እዚህ ጋር ደግሞ የኤክስ ዋጋ ምን ይመጣል? 2 ይመጣል ማለት ነው። የኤክስ ዋጋ 2 ወይም ደግሞ ኔጌቲቭ 2 ይመጣል ማለት ነው። የኤክስ ዋጋ በዚህ መልኩ በቀላሉ ማግኘት እንችላለን። ስለዚህ ኤክስ ስንት ፖሲብል ሶሉሽን አለው ማለት ነው? ሁለት ፖሲብል ሶሉሽን አለው። ኔጌቲቭ 8 እና ፖዚቲቭ 2 የሚባሉ ሁለት ሶሉሽኖች ይኖሩታል ማለት ነው። እንደዚህ አይነት ኢኩዌሽን በሚሰጣችሁ ሰዓት እንግዲህ ምንድነው ሁልጊዜ ማድረግ ያለባችሁ? ህጎችን በስትክክል መተግበር ነው እና ማቀናጀት፣ አንደኛውን ከአንደኛው ጋር ማቀናጀት፣ ሁኔታዎችን እንዴት አድርጌ ነው ሪአሬንጅ ማደርጋቸው የሚለውን ደግሞ ማሰብ ነው። በቃ ሌላ አዲስ ነገር የለውም። ከህጎቹ ውጭ የሆነ ነገር የለውም ማለት ነው። ቀላል ነው። ዋናው ማስተዋልና ህጎቹን በሚገባ መተግበር ላይ ፎከስ ማድረግ ነው ማለት ነው። እንደዚህ አድርገን መስራት እንችላለን። እስኪ ሌላ ደግሞ አጠያየቁ ለየት ያለ ሌላ ጥያቄ ደግሞ እኔ እስኪ ሌላ ኤግዛምፕል አብረን እኔ እስኪ ሶልቭ ፎር ኤክስ። ይሄኛው ኢኩዌሽን ደግሞ ምንድነው የሚለው 5 the power of 5 y the power of 2 over 3 plus 3 which is equals to 23 ይለናል። እንደዚህ ይሄ ኢኩዌሽን አሁን ምን አይነት ኢኩዌሽን ነው? ኢኩዌሽን ኢንቮልቪንግ ኤክስፖነንትስ። እዚህ ጋር ኤክስፖነንት ስላለ ቫሪያብላችን ማን ነው? እዚህ ጋር አሁን ዋይ ነው ማለት ነው። የመጀመሪያው ስራችን እንግዲህ ኮሌክት ላይክ ተርምስ ነው። 5 y the power of 2 over 3 which is equals to 23 ያለ ኮንስታንት እዚህ ጋር 3 አለ፣ እሱም ወደዚህ ወስደዋለሁ ማለት ነው። እዚህ ጋር ፖዚቲቭ ስለሆነ ሲሻገር ምን ይሆናል? ማይነስ ይሆናል ማለት ነው። 5 the power of 5 y the power of 2 over 3 which is equals to 23 minus 3 ስንት ይመጣል? 20 ይመጣል። to get y alone y ብቻውን ለማስቀረት over 5 አድርጋለሁ። ይሄ በዚህ ይጣፋል። y the power of 2 over 3 which is equals to 20 ሲካፈል ለ5 ስንት ይመጣል? 4 ይመጣል። እዚህ ጋር እንግዲህ እንደምታዩት ቤዙ ቫሪያብል ነው፣ እዚህ ጋር ደግሞ ቁጥር ነው። ስለዚህ ቤዙን ሪአሬንጅ ማድረግ አልችልም ማለት ነው። ይሄን ማድረግ የማልችል ከሆነ ኤክስፖነንቱ ላይ ነው ፎከስ ማድረገው። ኤክስፖነንቱ ማጥፋት አለብኝ ማለት ነው። ስለዚህ አሁን የዋይ ኤክስፖነንት ማን ነው? ቱ ዘ ፓወር ኦፍ 3 ነው። ቤዙ ማን ነው? 3 ነው። ቤዙ 3 ስለሆነ የ3 ተቃራኒ እዚህ ጋር ወይም ደግሞ 1 ኦቨር 3 ነው። ለሱ ቦት ሳይድ በዚህኛው ቤዝ አድርገዋለሁ ማለት ነው። ዘ ፓወር ኦፍ 3 አድርገዋለሁ። ከዛች 3 በዚህ ትጣፋልኛለች። ዘን ማን ይቀራል ማለት ነው? እዚህ ጋር y ስኩዌር ይቀራል which is equals to for the power of 3 ይመጣል። ይሄን ካረግን በኋላ አሁንም y ለማስቀረት ምን አደርጋለሁ? y ስኩዌር which is equals to 4 ማለት here it is 4 ማለት to the power of 2 ማለት ነው። the power of what? 3 ቦታ መቀየር እችላለሁ። እዚህ ጋር the power of n the power of m ማለትም ሆነ the power of m the power of n ማለትም እኩል ናቸው። የሁለትና የሶስትን ቦታ መቀየር እችላለሁ፣ ለውጥ የለውም። y the power of 2 which is equals to the power of 3 the power of 2 ማድረግ እችላለሁ። ኦኬ the power of 2 ማድረግ እችላለሁ። ይሄኛውን ህግ ተግባራዊ ማድረግ አሁን ቦት ሳይድ ምን አድርገዋለሁ? ኦቨር ኦር አንደር ስኩዌር ሩት ፕላስ ኦር ማይነስ አድርጌ ይሄኛውንም አንደር ስኩዌር ሩት ማድረግ እንደዚህ። ይሄ በዚህ ይጣፋል። ማን ይቀራል? ዋይ ይቀራል። ፕላስ ኦር ማይነስ እዚህ ጋር እችኛዋ ደግሞ ማንን ታጣፋለች? ይሄኛውን ራዲካል ታጣፋለች። ፕላስ ኦር ማይነስ ቱ ዘ ፓወር ኦፍ 3 ይመጣል ማለት ነው።
ፕላስ ኦር ማይነስ y which is equals to plus or minus to the power of 3 ማለት ነው ምንድነው ማን ነው 8 ነው። ስለዚህ y ዋጋ ምን ይሆናል ማለት ነው y which is equals to 8 or y which is equals to -8 ሁለት ሶሉሽን ይኖረኛል ማለት ነው። ሶ የy ዋጋ በዚህ መልኩ ካልኩሌት ማድረግ እችላለሁ ማለት ነው። ሶ about ሶ የተለያየ አይነት ኢኩዌሽን ቢሰጣችሁ እንግዲህ በዚህ ነው መሰረት በቀላሉ መስራት ትችላላችሁ። እስኪ አንድ ላይ ያለ ኤግዛምፕል ከኤክሰርሳይሳችሁ ላይ ተጨማሪ ልስራላችሁ። ለምሳሌ here it is exercise ላይ exercise 3.17 ላይ question number 2 አይን የመጨረሻውን እስኪ እንስራው። what says 8 the power of 2x minus 3 which is equals to 1 over 16 the power of 1 over 16 the power of x minus 2 ይላል። ያችሁ ስለዚህ አሁን ይሄንን እንደዚህ አይነት ኢኩዌሽን ለመስራት እንግዲህ ምንድነው የምታደርጉት? ቤዙን አንድ አይነት ለማድረግ መሞከር ነው። ቤዙን አንድ አይነት ለማድረግ ነው መሞከር ያለባችሁ። so 8 the power of 2x minus 3 which is equals to 1 over 16 ማለት እንግዲህ 16 ይሄው 1 over a ማለት ምንድነው ብለናል? 1 over a ማለት a the power of -1 እንደማለት ነው። ወይም ደግሞ እንጠቅለል ስናደርገው 1 over a the power of n ማለት a the power of -n እንደማለት ነው። ስለዚህ 1 over 16 ማለት ከማን ጋር እኩል ነው? 1 over 16 ማለት 16 the power of -1 እንደማለት ነው። ኦኬ so here it is 16 the power of -1 ይሆናል the power of what x minus 2 so አሁን ቀጥሎ ማድረገው ምንድነው ቤዛቸውን እንዴት አድርጌ ላመሳሰል የ8ንና የ16ን ወይም ደግሞ አንድ ስቴፕ ሊድላችሁ ይኛው አንድ ስቴፕ ስንሄድ 8 the power of 2x minus 3 equals to 16 ይሄኛው እንግዲህ ኔጌቲቭ ሁለቱንም እነኚህን ያባዛቸዋል። ስለዚህ ያባዛቸውን ይመጣል ኔጌቲቭ x ኔጌቲቭ በኔጌቲቭ ይሄኛው ፕላስ ይመጣል ፕላስ 2 ይመጣል። ከዛ 8ንና 16ን የጋራ የሆነ ቤዝ ለሁለቱ ስፈልግ ማንን ነው የማገኘው? ሁለትን ነው የማገኘው ማለት ነው። 2 will be the common base for both. so 8 ማለት ነው to the power of 3 the power of 2x minus 3 which is equals to 60 ማለት ደግሞ ምን ማለት ነው to the power of 4 the power of -x plus 2 ያችሁ አሁን ቤዙን አንድ አይነት አደረኩ። ከዛ ይሄ ኤክስፖነንቱ ሁለቱንም ያባዛል። so to the power of 3 ሲባዛ 2x 6x 3 ሲባዛ -3 minus 9 ይመጣል which is equals to the power of 4 times -x -4x plus 4 times 2 8 ይመጣል ማለት ነው። አሁን ቤዙን አያችሁ ሁለቱንም ቤዝ አንድ አይነት አደረኩት። so ቤዙ አንድ አይነት ከሆነ a the power of x equal a the power of y ነው ካልን ምን ብለናል? x which is equals to y ነው ብለናል። so በዚህ ህግ መሰረት ሁለቱ እኩል ናቸው ከተባለ ኤክስፖነንቶቹ 6x -9 ከማን ጋር እኩል ነው ማለት ነው? ከ-4x + 8 ጋር እኩል ነው ማለት ነው። +8 ጋር እኩል ነው። ከዛ ኮሌክት ላክተር ማድረግ ነው። 6x አለ እዚህ ጋር -4x ወደዚህ ሲመጣ +4x ይመጣል። እዚህ ጋር 8 አለ እዚህ ጋር 9 ደግሞ እዚህ ጋር አለ 9 ወደዛ ሲሄድ +9 ይመጣል። so 6x + 4x 10x ይመጣል which is equal to 8 ሲደመር 9 17 ይመጣል። ስለዚህ x ብቻውን ለማግኘት ኦቨር 10 አድርገዋለሁ። ይሄ በዚህ ይጣፋል። የx ዋጋ ስንት ይመጣል ማለት ነው? 17 10ኛ ይመጣል ማለት ነው። so የx ዋጋ 17 10ኛ ይመጣል። በዚህ መልኩ ካልኩሌት ማድረግ ትችላላችሁ ማለት ነው። so about ይሄ አሁን ያየነው በዚህ ቪዲዮ ምንድነው ማለት ነው? equations involving exponents አይተናል። so በሚቀጥለው ቪዲዮአችን ደግሞ እናያለን equations involving radicals የሚለውን እንመለከታለን ማለት ነው። thank you very much